ተናስተልኝ ወላጆች በትዳር ባሉበት ወቅት በህፃን ልጃቸው ስም ቤትም ይሁን መኪና ንብረት በህፃን ልጃቸው ስም ቢገዙና ቢፋቱ በፍቺ ንብረት ክፍፍል ጊዜ ይሄ ንብረት የማን ይሆናል? የህፃኑ እንደሆነ ይቀራል ወይስ በጋራ ንብረታቸው ስለገዙት ሁለቱ እናትና አባት ይካፈሉታል ወይስ የመካፈል መብት የላቸውም? ህጉ ምን ይላል የሚለውን ነው እምነግራችሁ። ይሄ ብዙ እናትና አባቶች ባለትዳሮች የሚገጥማቸው ችግር በመሆኑ ይሄ ህግ ምክር እንዳያመልጣችሁ እጋብዛችኋለሁ። ቻናሉ ሰብስክራይብ ማድረግ፣ ቪዲዮውን ላይክ እና ሼር ማድረግ እንዳይረሳ። ቀጥታ ወደ ጉዳይ እገባለሁ። እንግዲህ ፍቺ በፍርድ ቤት ማድረግ መጠየቅ ብዙም ከባድ አይደለም። ከባዱ የሚሆነው እንግዲህ ፍቺን ተከትሎ የሚመጣ የንብረት ክፍፍል ክርክር፣ እንደዚሁም የልጆች አስተዳደግ፣ ሞግዚትነት፣ የቀለብ ጉዳዮችና በሰፊው ግን የንብረት ክፍፍል ክርክር ነው። ብዙ ጊዜ በፍርድ ቤት ፍቺ ሲከናወን ሰፊውን ጊዜ የሚወስደው። ከዚህም ከንብረት ክርክሮች አንዱ እንግዲህ ወላጆች ወይም ደግሞ ባለትዳሮቹ በትዳር ውስጥ እያሉ ከጋራ ንብረታቸው የተገዛ የማይንቀሳቀስ ንብረት በህፃን ልጅ ስማቸው 18 ዓመት ባልሞላው ወይም ባልሞላት ልጃቸው ስም ይገዛሉ። ይሄ እንግዲህ በተለያዩ ምክንያት ይሄንን ሊያደርጉት ይችላሉ። እንግዲህ ይሄን የሚያደርጉት ባለትዳሮች አንደኛ በህፃን ልጆቻቸው ስም ንብረት ማስቀመጥ ይፈልጋሉ። ይሄንንም በተለያየ ምክንያት ያደርጉታል። ሌላው ግን የሚያደርጉት ምንድነው? እርስ በራስ ብዙ ጊዜ አለመተማመን ሲፈጠር፣ በተለይ አባት ውጭ የሚል ከሆነ እናት ይሄ እንዲሆንላት ትፈልጋለች፣ እንዳይሸጥባት ወይም ከሌላ ወልዶ ልጆች እንዳያመጣባትና እንዳይካፈል፣ ብቻ በአጠቃላይ በህፃን ልጆቻቸው ስም እንዲመዘገብ ያደርጋሉ። እንግዲህ እንደው ይሄ ትዳር ቢፈርስና ፍቺ ቢከናወን በዚህ ንብረት ላይ ጭቅጭቅ ሲነሳ ይስተዋላል። የጭቅጭቁ መሰረትም እንግዲህ ምንድነው? በትዳር ውስጥ እያለን ከጋራ ንብረታችን ነው ይሄንን በራሳችን ገንዘብ ነው የተገዛው ይሄ ቤት ወይም ይሄ መኪና። ህፃን ልጃችን ህፃን ነው፣ ወይ ነግዶ ወይ ስራ ይዞ ተቀጥሮ በደሞዙ በማንኛውም መልኩ ይህንን ንብረት አላፈራውም፣ የኛ ንብረት ነው። ስለዚህ በዚህ በህፃኑ ስም ያለውን ንብረት ልንካፈለው ይገባል ለሁለት፣ ምክንያቱም እኛንን የገዛንለት የሚል ክርክር ይቀርባል። እንግዲህ ከዚህ በፊት የፌዴሬሽን ምክር ቤት አሁንም የሰጣችሁን ውሳኔ ከመስጠቱ በፊት የህገ መንግስት ትርጉም ከመስጠቱ በፊት ህፃኑ ከራሱ ሀብት ወጪ አድርጎ የገዛው ወይም ያፈራው ንብረት መሆኑን ለፍርድ ቤቶች ካላስረዳ በስተቀር ይህ በህፃን ስም የተመዘገበ ሀብት የባልና የሚስቱ የጋራ ሀብት ነው። ምክንያቱም ይህ ህፃን ልጅ እንግዲህ ገና ወይ በትምህርት ላይ ያለ ነው። ስለዚህ ገቢ ሊያመነጭ አይችልም፣ ወይ ተቀጥሮ አይሰራም፣ ወይ አይነግድም፣ ወይ በተለያዩ ምክንያቶች ገቢ አግኝቶ ገዛው ስለማያስብል የወላጆቹ ነው በሚል ሲወሰን ነበረ። ነገር ግን ይህንን ውሳኔ ፍርድ ቤቶች ሲሰጡት የነበረውን ውሳኔ ግን የፌዴሬሽን ምክር ቤት አዲስ ውሳኔ በመስጠት ሽሮታል። እንግዲህ በፌዴሬሽን ምክር ቤት በዚህ ጉዳይ ላይ ዋና ዋና የያዛቸው ነጥቦችና በውሳኔ ያከተታቸው ምንድነው? አካለ መጠን ባልደረሰ ልጅ ስም የተመዘገበ የማይንቀሳቀስ ንብረት ቤት በህፃኑ በህጋዊ መንገድ የተፈራ ንብረት ስለመሆኑ ግምት ሊወሰድ ይገባል ብሏል። ህፃኑ ንብረቱን ከራሱ የሀብት ምንጭ ወጪ አድርጎ ስለመግዛቱ አላስረዳም በሚል ምክንያት ንብረቱን ባልና ሚስት በጋብቻ ውስጥ ያፈሩት እንጂ የህፃኑ አይደለም በማለት ሊወሰን እንደማይገባ ነው እንግዲህ የፌዴሬሽን ምክር ቤት የህገ መንግስት ትርጉም የሰጠው። ለዚህም መሰረት ያደረገው ምንድነው? እንግዲህ ህፃናትን የሚመለከቱ ጉዳዮች የህፃናትን ደህንነትና ጥቅም በቀደምትነት ታሳቢ ማድረግ አለባቸው። ለህፃኑ ጥቅም ተብሎ እንደተገዛ እንደተፈራ ንብረት ተደርጎ ሊወሰን ይገባዋል በሚል ለዚህም እንግዲህ በህገ መንግስቱ የሰፈረውን በአንቀጽ 36 የህፃናት መብት እንደዚሁም ደግሞ ኢትዮጵያ ጸደቀቻቸውን ዓለም አቀፍ የህፃናት መብት ቻይልድ ራይት ኮንቬንሽኖች እነሱን ሁላ በመጥቀስ እንግዲህ የህፃናቱ መብት ቅድሚያ ሊሰጠው ይገባል። ከየት አመጣው? በዚህ እድሜ ሰርተህ ነው
አትርፈህ ነው፣ ነግደህ ነው፣ ተቀጥረህ ነው፣ ከየት አምጥተኸው ነው ሊባል አይገባም። በስሙ ከተመዘገበና ከተገኘ ይሄ ንብረት የሱ እንደሆነ የህግ ግምት ይወሰዳል በሚል እንግዲህ በመዝገብ ቁጥር 41/2010 አስገዳጅ የህግ ትርጉም ሰጥቷል ማለት ነው። ውድና የተከበራችሁ ፕሮግራሚንግ ተከታታዮች ታዲያ ህፃን ልጅ እንግዲህ የሱ ንብረት ነው ከተባለ ሚሊየንስ የሚያወጣ ቤት የዚህ ቤት ዕጣ ፈንታ ምንድነው የሚሆነው? ወላጆቹ የተለያዩ ነው። ምንድነው የሚሆነው? ምንድነው የሚያደርገው? ማን ነው የሚቆጣጠርለት? ማን ነው የሚያስተዳድርለት የሚለው ቀጣይ አእምሯችሁ ውስጥ የሚመጣ ጥያቄ መሆኑ አያጠራጥርም። እንግዲህ ይሄ ህፃን ልጅ 18 ዓመት እስከሚሞላው ድረስ ከወላጆቹ መካከል እንግዲህ ሞግዚት አንደኛቸው ሞግዚት ሊሆኑ ይችላሉ በፍርድ ቤት ውሳኔ፣ ወይም ደግሞ ሁለቱም ሞግዚት ሊሆኑ ይችላሉ። እንግዲህ በፍቺ ወቅት ውሳኔ ከሚሰጥባቸው ጉዳዮች አንዱ ምንድነው? ተጋቢዎቹ ባለትዳሮቹ የወለዷቸው ልጆች አስተዳደግ በተመለከተ ፍርድ ቤቶች ውሳኔ ያስተላልፋሉ። ማን ቀለብ ይቁረጥ፣ ምን ያህል ቀለብ በየወሩ ይቁረጥ፣ ልጆች ከማን ጋር ይደጉ፣ ማን የልጆቹ ሞግዚት ይሁን የሚለው በዛው መዝገብ ላይ በፍቺ ክርክር ወቅት የሚወሰን ነው የሚሆነው። እንግዲህ ሁለቱም ከሆኑ ይህንን ንብረት የማስተዳደር የመቆጣጠር የሚያስገኘውን ጥቅም የመቆጣጠር ሁለቱም ይቆጣጠራሉ። ካልሆነ ግን እንግዲህ ወይ እናት ከሆነች ሞግዚት እንድትሆን በፍርድ ቤት እየተፈቀደላት እናት የዚህ ልጅ ንብረት ጭምር ትቆጣጠራለች፣ ታስተዳድራለች። ገቢ የሚያስገኝ ከሆነ ተከራይቶ ገቢውን ትሰበስባለች። እንደዚሁም ይህንን ንብረት መሸጥ ካስፈለገ ለፍርድ ቤት በማስፈቀድ እና ፍርድ ቤት አግባብ ነው የሚሸጥበት ምክንያታዊ ነው ብሎ ካሰበ ለሞግዚቷ ወይም ለሞግዚቱ ለዚህ ህፃን ልጅ ማለት ነው የሞግዚትነት ስልጣን ይሰጥና እንግዲህ የሚሸጥበትም ሁኔታ ይፈጠራል። ስለዚህ በዚህ ጊዜ እንግዲህ አድቫንቴጅ የሚወስደው አብሮ ከህፃኑ ጋር የሚኖረውና ሞግዚት የሆነው ሰው ያው በተዘዋዋሪ ይህንን ንብረት የመጠቀም እንግዲህ አድቫንቴጅ ይኖረዋል ማለት ነው። አንደኛው ወላጅ ወይም ሁለቱም ወላጆች ከሆኑ እንደዛው። ስለዚህ እንግዲህ ወላጆች እዚህ ጋር ጥንቃቄ የምታደርጉት ምንድነው? ምናልባት ወላጆች እኩል ኃላፊነት ላይ ይሰማን ይችላል። አባት በጣም ጠንቃቃ ለልጆቹ የሚያስብ ሆኖ እናት ብዙም ደንታ የሌላት ልትሆን ትችላለች። በተገላቢጦሹ ደግሞ እናት በጣም ጠንካራ ልጆቿ የምታስብ ሆና ደግሞ አባት ያን ያህል ደንታ ቢስ ሊሆን ይችላል እና ስለዚህ ጥንቃቄ ማድረግ አለባቸው። አንደኛው ብቻ ሞግዚት ልሁም ብሎ ሲያመለክት ሁለታችሁም የሞግዚትነት ስልጣን እንዲሰጣቸው በልጆቻቸው ላይ በተለይ በልጃቸው ስም የተመዘገበ ንብረት ካለ አንደኛው ወላጅ ኃላፊነት የማይሰማው የዚህን ልጅ ንብረት እንዳያባክንበት፣ ቅርስ እንዳያሳጣው፣ እንዳያጠፋ በተዘዋዋሪ ያው በእናንተ ገንዘብ እስከተገዛ ድረስ ህጉ ይህን ትርጓሜ ቢሰጥም የእናንተም ንብረት ስለሆነ የሚጠፋው አብራችሁ ሞግዚትነት ስልጣን ማሰጠትና አብራችሁን ማድረግ ይጠበቅባቸዋል። ምክንያቱም ሁለታችሁም ሞግዚቶቹ ካልተስማማችሁና ለፍርድ ቤት ካላቀረባችሁ በስተቀር አንደኛው ለብቻው ተነጥሎ የህፃኑን ንብረት ምንም ማድረግ ስለማይችል ማለት ነው። እጅግ ጠቃሚና ደስ የሚል የህግ ምክር ለእናንተ እንዳቀረብኩላችሁ ይሰማኛል። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ዩሱፍ ከበደ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ